እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ። ረመዳን ለመንፈሳዊ ጥንካሬ ብቻ ሳይሆን ለጤናና ለኢኮኖሚ ትልቅ ፋይዳ ያለው ወር ነው። ረመዳን ከሰማያዊ በረከት እስከ ምድራዊ ጤና። የተከበራችሁ ተመልካቾቻችን በጥቂት ቀናት ውስጥ ወደሚገባው የረመዳን ወር እንኳን በሰላም አደረሳችሁ። በዚህ ፕሮግራማችን ጾም በሰውነታችን ላይ ስለሚፈጥረው አስገራሚ ለውጥ፣ የአበላል ስህተቶችን እንዴት እንደምንከላከልና የረመዳንን የኢኮኖሚ ፋይዳዎችን በዝርዝር እንመለከታለን። አንደኛ፣ የጾም ጤና ጥቅሞች ዘ ሳይንስ ኦፍ ፋስቲንግ። ቀኑን ሙሉ ያለ ምግብና ውሃ መቆየት ለሰውነታችን እንደ ሪሴት ቁልፍ ያገለግላል። አውቶፋጂ ራስን የማደስ ሂደት። ሰውነታችን ምግብ በማይመገብበት ጊዜ የቆዩ የተጎዱና በሽታ አምጪ ሴሎችን በመሰብሰብ ወደ ጉልበትነት ይቀይራቸዋል። ይህ ሂደት ሴሉላር ክሊኒንግ ወይም ራስን የማጽዳት ሂደት ይባላል። የደም ስኳር ቁጥጥር። ጾም የኢንሱሊን መቋቋም ኢንሱሊን ሬዚስታንስ እንዲቀንስ በማድረግ የስኳር መጠንን ለማስተካከል ይረዳል። የልብ ጤና። የኮሌስትሮል መጠንን በመቀነስና የደም ግፊትን በማስተካከል ለልብ ጤና ትልቅ አስተዋጽኦም አለው። የአእምሮ ንቃት። ጥናቶች እንደሚያሳዩት ጾም ለአእምሮ ሴሎች እድገት የሚረዳውን BDNF የተባለውን ፕሮቲን እንዲመነጭ በማድረግ የማስታወስ ችሎታን ይጨምራል። ሁለተኛ፣ እንቅልፍ መቆራረጥና የክብደት መጨመር። ብዙዎቻችን እንጾማለሁ ግን ክብደቴ እየጨመረ ነው ስንል እንሰማለን። ለዚህ ዋነኛው ምክንያት የእንቅልፍ መዛባትና የሆርሞን ለውጥ ነው። የሆርሞን መዛባት። በቂ እንቅልፍ ካላገኘን የረሃብ ሆርሞን ግራሊን ይጨምራል። የጥጋብ ሆርሞን ሌፕቲን ደግሞ ይቀንሳል። ይህ ደግሞ በሱሃር እና በኢፍጣር ወቅት ከመጠን በላይ እንድንበላ ያደርገናል። የሜታቦሊዝም መቀነስ። እንቅልፍ ሲቀንስ ሰውነታችን ካሎሪን የማቃጠል ፍጥነቱ ይገታል። መፍትሄው ከኢፍጣር በኋላ የ30 ደቂቃ ናፕ ወይም አጭር እንቅልፍ መውሰድ። በሱሁር እና በሶላት መካከል ያለውን ጊዜ በአግባቡ መጠቀም። ከመተኛታችን በፊት ስልክ አለመጠቀም። ሶስተኛ፣ የተለመዱ የአበላል ስህተቶች። ጾማችን ጤናማ እንዲሆን የሚከተሉትን ስህተቶች እናስወግድ። ስህተት መፍትሄው በኢፍጣር ጊዜ መጣደፍ። በመጀመሪያ ውሃና ቴምር መውሰድ። መፍትሄው ከዚያ ሰግዶ መመለስ ለሆድ ረፍት ይሰጣል። ጣፋጭ እና ዘይት የበዛባቸውን ምግቦች መውሰድ ስህተቱ ነው። ማስተካከያው በፋይበር የበለጸጉ አትክልት፣ ፍራፍሬ እና ፕሮቲን ላይ ማተኮር። ስህተቱ ውሃን በአንድ ጊዜ መጠጣት። መፍትሄው ከኢፍጣር እስከ ሱሁር ባለው ጊዜ ውሃን ከፋፍሎ መጠጣት ነው። አራተኛ፣ የረመዳን ኢኮኖሚያዊ ጥቅም። ጾም ለግለሰብ ሆነ ለማህበረሰብ የኢኮኖሚ በረከት አለው። የወጪ ቀነሳ ፋይናንሻል ዲሲፕሊን። በቀን ውስጥ የሚባክኑ የምግብና የሻይ የቡና ወጪዎች ይቀንሳል። ይህንንም ገንዘብ ለበጎ አድራጎት ማዋል ይቻላል። ምርታማነትና ራስን መግዛት። ጾም ስነ ስርዓትን ያስተምራል። ጊዜን በአግባቡ የመጠቀምና አላስፈላጊ ፍጆታዎችን የመቀነስ ልምድ ለረጅም ጊዜ የገንዘብ አያያዝን ይጠቅማል። የሀብት መከፋፈል። በረመዳን የሚሰጡ ምጽዋቶች የገንዘብ ዝውውር እንዲኖርና ዝቅተኛ ገቢ ያላቸው ወገኖች ገበያ ውስጥ እንዲሳተፉ በማድረግ ኢኮኖሚውን ያነቃቃል። ረመዳን ራስን የመቀየር ትልቅ አጋጣሚ ነው። በቂ እንቅልፍ በመተኛት የተመጣጠነ ምግብ በመመገብ እና በመንፈሳዊ ስነ ስርዓት በማሳለፍ በረከቱን እንድንቀበል እመኛለሁ። መልካም የረመዳን ወር ይሁንላችሁ። የበረከት መገጣጠም። የጾምና የጸሎት አንድነት። ተመልካቾቻችን የዘንድሮ ረመዳን ልዩ የሚያደርገው ሌላው ትልቅ አጋጣሚ አለ። ክርስቲያን ወንድሞቻችንና እህቶቻችን ታላቁ የሁዳዴ ጾም ዛሬ ተጀምሯል። ይህ ማለት ሙስሊም ክርስቲያኑን በአንድነት ወደ ፈጣሪው የሚጮህበት፣ ራሱን የሚገራበትና ለሀገር ሰላም የሚጸልይበት ቅዱስ ወቅት ላይ እንገኛለን። የአንድነት ኃይል ዩኒቲ ኢን ፕሬየር። ሁለቱም እምነቶች በጾም ወቅት የሚያስተምሩት ትልቁ ቁም ነገር ራስን መግዛት እና ስለተቸገሩ መራራትን ነው። ክርስቲያን ወንድማችን በሱባኤ፣ ሙስሊም ወንድማችን በቂያም ሆኖ ስለ ሀገራችን ሰላም፣ ስለ ፍቅርና ስለ መተባበር በጋራ የምንለምንበት ወቅት ነው። የማህበራዊ ትስስርና መረዳዳት። ይህ ወቅት የኢኮኖሚ ጫና ባሉበት በዚህ ሰዓት እርስ በርስ የምንደጋገፍበት መሆን አለበት።
ገበያውን ማረጋጋት። ነጋዴዎች ለጾም ተብሎ የሚፈለጉ ምግቦች ዋጋ ባለመጨመር ለሁለቱም እምነት ተከታዮች ደግነት የምናሳይበት ሊሆን ይገባል። አብሮ መብላት። በኢፍጣር ሰዓትም ሆነ በሌሎች አጋጣሚዎች ያለንን በማካፈል የቆየውን የኢትዮጵያዊነት የአብሮነት እሴት የምናድስበት ወር ነው። ለሀገር ሰላም የቀረበ ጥሪ። ጾም ሆድን ብቻ ሳይሆን አንደበትንና ልብንም መግራት ነው። በዚህ ወቅት ጥላቻን ትተን በፍቅርና በይቅርታ ተሞልተን ለኢትዮጵያ ሰላም በጋራ እንጸልይ። የሁለቱም እምነት ተከታዮች ጾሙን የሰላም የጤናና የበረከት ያድርግላችሁ።